ኢየሱስ ውሃ ላይ ሲራመድ አይተውት፣ የሞተ ሲያስነሳ አይተውት፣ እውር ሲያበራ አይተውት፣ ፈሪሳውያን ኢየሱስን ካዱት። አንቀበልም አናምንም አሉት። የ8 ቀን ሕፃን ልጅ ሆኖ ግን ስምዖን ከማርያም እጅ ኢየሱስን ተቀብሎ ዋው አለ። ከዚህ በላይ ላየው የምፈልገው ምንም ነገር ስለሌለኝ ባሪያህን በሰላም አሰናብተኝ። ይኸውላችሁ ኢየሱስን ለማወቅ ድንቅና ተአምራት ግዴታ አይደለም። የ8 ቀን ሕፃን ተቀብሎ በቃኝ የሚል ሰው አለ? ድንቅና ተአምራት እያየ እንደ ይሁዳ የሚሸጠውም አለ። ኢየሱስ ሕይወት ጌታና መድኃኒት አድርገህ ስትቀበል የእግዚአብሔር መንግስት ሰተት ብሎ አንተ ውስጥ ይገባል። አሜን። ከዛ እግዚአብሔር ምን አለ? የእግዚአብሔር መንግስት ዛሬውን ወደ እናንተ ነው መመለሳችሁ። ዘሩ በእናንተ ይኖራል። I have the seed in me። ኢየሱስ እዚህ ጋር እየተናገረ ያለው ስለ ዳግም መወለድ ሳይሆን ስለ እግዚአብሔር መንግስት ነው። ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም። ሰው ከሸመገበለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልና አለው። ቀጥል። እውነት እልሃለሁ ኢየሱስ ነው የሚለው፣ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። እሺ ሮሜ 14 ቶሎ 17 ሮሜ 14:17 የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሚሆነ ደስታ ናት እንጂ የመብልና የመጠጥ አይደለች። አሁን ተመልከቱ እንግዲህ የእግዚአብሔር መንግስት 3 ጊዜ ያነበብን። የእግዚአብሔር መንግስት በእናንተ ውስጥ ናት። የእግዚአብሔር መንግስት ለማየት ዳግመኛ መወለድ አለብህ። የእግዚአብሔር መንግስት መብልና መጠጥ ጉዳይ ሳይሆን በመንፈስ ቅዱስ ደስታ፣ ሰላም፣ ጽድቅ ራይቸስነስ ነው አለ ማለት ነው። ስለዚህ የኔ ጽድቅ ክራይስት ነው። ኢየሱስ በመስቀል ላይ እንደሞተልኝ በኔ ኃጢአት ሪፕሌስድ ሆኖ እንደሞተ ሳምን ያ የእግዚአብሔር ኪንግደም በማን ውስጥ አለ? እስቲ በኔ ውስጥ አለ በሉ። ሁሉ ጴንጤ ይሄንን ይላል። ሁሉ ግን አይደለም ማኒፌስት የሚያደርገው። ሁሉ ግን አይደለም አክኖሌጅ የሚያደርገው። የእግዚአብሔር መንግስት አንተ ውስጥ ነው። ይኸውላችሁ የትኛውም ሃይማኖት ሄዳችሁ እዩ፣ እግዚአብሔር በሰማይ አለ፣ አምላክ በሰማይ አለ። ሰው በምድር ሆኖ እግዚአብሔርን ያመልካል። ሳክሪፋይስ ከፍሎ ዋጋ ከፍሎ ጥሩ ሰው ሆኖ ምናልባት ወደዛ ይሄዳል፣ ካልሆነ ደግሞ ወደ ሲኦል ይሄዳል። ክርስትና ጋር ስትመጡ ግን እግዚአብሔር ሰማይና ምድርን የፈጠረው አምላክ ሰው ውስጥ ይኖራል። ክርስትና ማለት እግዚአብሔር በሰው ውስጥ ማለት ነው። በሎ እስቲ ክርስትና ማለት እግዚአብሔር በሰው ውስጥ ነው። እናንተ የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን? እውነት ግን እንደሱ ታስባለህ ወይ ነው እኮ። እሺ አይለኝም ሀሳቤ። እግዚአብሔርን ከኔ ውጭ ያደርግብኛል እምቢ ብሎ፣ ሩቅ ያደርግብኛል እምቢ ብሎ። ውስጤ ሳምባይን ነው የማስበው ነው ኩላሊቴ። መንፈሴ ውስጥ ግን ያለው እግዚአብሔር ነው። የእግዚአብሔር ኪንግደም ነው። ክርስቶስ ነው በእኔ ውስጥ ያለ። ክርስቶስ በእኔ ውስጥ አለ ማለት ክርስቶስ በእኔ ውስጥ አለ። የእግዚአብሔር መንግስት አንተ ውስጥ አለ ሲባል አታምንም። እሺ ምን ላርግ? የእግዚአብሔር መንግስት እንዲገባችሁ የምትፈልጉ ከሆነ አለ ጌታ ኢየሱስ እንደ ሕፃናት ሁኑ።
እንደ ትልቅ ሰው መሆን አይጠቅምም። እንደ ሕፃናት የእግዚአብሔር ኪንግደም በእናንተ ውስጥ ነው ያለው። አሜን። ያንተ ጠላት ራስህ ነህ። ኮንሽስነስህ ነው። ሮንግ የሆነ እውቀትህ ነው። የገባብህ መርዝ ነው። ያልሆን ከሆነ ሆንኩ ብለህ ያሰብከው ነገር ነው ያንተ ጠላት። ዲቶክሲፊኬሽን ያስፈልገናል። ስፒሪቹዋል ዲቶክሲፊኬሽን አለ። ለዚህ ነው በአእምሯችሁ መንፈስ ታደሱ እንጂ ይሄንን ዓለም አትምሰሉ። ይሄንን ዓለም የምትመስለው በምንህ ነው? በአስተሳሰብ ነው። እዚህ ውስጥ የገባ ሮንግ ሀሳብ አለ። ድህነትም፣ በሽታም፣ ውድቀትም፣ ጥባትም፣ ከፍታም እዚህ ውስጥ ነው ያለ። እዚህ ውስጥ አንተ እንደ አርማታ በብረትና በጠጠር የሰራውን አርማታ ማንም ሊያፈርስልህ አይችልም። አልችልም ካልክ በቃ አትችልም። አልሄድም ካልክ በቃ አትሄድም። ዲቶክሲፊኬሽን ያስፈልጋል። አሁን እንግዲህ እግዚአብሔር ምን አለ መሰላችሁ? እግዚአብሔር ከሰማይ መጥቶ ተጨማሪ የሚሰጣችሁ ነገር የለም። በጣም እምነታችሁን እንደሚያወርድ አውቃለሁ። ይሄንን የለም። ኢየሱስ በመስቀል ላይ ሞተ፣ ከሞት ተነሳ፣ መንፈሱን ሰጠ። ከዚህ በኋላ አስተሳሰብህን በመቀየር ብቻ በመጋዘን ውስጥ ያለውን ነገር ሁሉ መውሰድ ያንተ ፋንታ ነው። የእግዚአብሔር መንፈስ በእኔ ውስጥ አለ። ምን እየሰራ ነው? እግዚአብሔር በእኔ ውስጥ አለ። የት አለ? ሲዱ አለ እኔ ውስጥ። ውሃ ማጠጣት፣ ማሳደግ፣ መግለጥ የእግዚአብሔር ድርሻ አይደለም። ከዚህ ውስጥ እግዚአብሔር እጅህን እስቲ እንደዚህ አድርግ ዘርጋ ብሎ ልብስ አልብሶት የመጣ እዚህ ሰው የለም። ራስህ ተነስተህ ለብሰህ የመጣው። እስቲ የእግዚአብሔር መንግስት በእኔ ውስጥ ናት በል። የእግዚአብሔር መንግስት በእኔ ውስጥ ናት። እግዚአብሔር እየጠበቀህ ነው። God is really waiting for us። ለዚህ እኮ ነው ስመጣ እንደው እምነት አገኝ ይሆንን ያለው እኮ ጌታ። ለዚህ እኮ ነው በክርስትና ያገኘነው የመጨረሻው ሀብት ክርስቶስ በእኛ ውስጥ መኖሩ ነው። ትልቁ ተአምር ኢየሱስ ከሞት ተነስቶ እኛን ማዳኑ ብቻ ሳይሆን በእኛ ውስጥ ደግሞ መኖሩ ነው። እና ኢየሱስ ማንም ሰው እዚህ ምድር ላይ የማይላቸውን ቃላት ተናግረዋል። ማንም ሰው ወደፊትም ከሱ በፊት በኋላም ከሱ በፊትም ሰው ሊል የማይችላቸውን ነገሮች ብሏል። አይዟችሁ እስከ ዓለም ፍጻሜ እኔ ከእናንተ ጋር። የሀገር ፕሬዚዳንት ሊል አይችልም። ማንም ሰው ሊሆን ይችላል። ይሄ ብቻ አይደለም። ሁለትም ሶስትም ሆናችሁ በተሰባሰባችሁበት በእኔ ስም የትም እኔ በዛ። ምን ማለት ነው? ከኢየሱስ ብቻ በቀር ማንም ይሄንን ሊል አይችልም። ተዋት። እሷ የምትናገረው ነገር አለ፣ እሷ የምታደርገው ነገር አሁን እስከ ዓለም ፍጻሜ በዓለም ሁሉ ዘንድ ይሰበካል። ስለ እሷ ስለ ማርያም እስከ ዓለም ፍጻሜ ማንም ሊል አይችልም። ይሄ ግን አይደለም የሚገርመው። ይሄን ሁሉ ተአምር ያደረገ ጌታ፣ ይሄንን ሁሉ ዩኒቨርስ በቃሉ የፈጠረ ጌታ፣ የዚህ ሁሉ ዩኒቨርስ ጌታ እግዚአብሔር አሁን አንቺ ውስጥ ነው ያለው። ባይዘው ግን ደስ እንደሚለው ብቻ አይደለም እኮ አስፈሪም ነው። የምታረገውን የምታስቢውን እያንዳንዷን ነገር ከአንቺ ጋር ሆኖ እያሰበ ነው። ለዚህ ነው we have the mind of Christ የሚለው። ያንተ ሐሳብና የክርስቶስ ሐሳብ ከሱ ጋር ሪሌሽንሺፕ በኃይል ባደገ ቁጥር ባንተና በሱ ሐሳብ መካከል ልዩነት እስከማይኖር ድረስ ኢየሱስ ባንተ ውስጥ ሆኖ ያስባል ማለት ነው። በቀላሉ ላስረዳችሁ። አንድ አጋንንት ያለበት ሰው መጥቶ እዚህ ቸርች በጌታ በኢየሱስ ስም ውደቅ ስንለው ዋው ብሎ መናገር ይጀምራል። በሰውየው ድምፅ፣ በሰውየው አንደበት፣ በሰውየው እጅ እየተንቀሳቀሰ ማኒፌስት አድርጎ ይናገራል። የሚናገረው ማን ነው? አጋንንቱ። ሰውየው
አጋንንቱም ነው ሰውየውም ነው አንድ ሆነዋል በመንፈስ። በዛ ሞመንት በማኒፌስቴሽን ሞመንት ሰውየውና አጋንንቱ ስንት መንፈስ ናቸው? ስንት መንፈስ ናቸው? እዚህ ብዙ ሚስጥሮችን ያወጣል። እንዲያርጋለሁ እንዲያርጃለሁ እንዲመጥቻለሁ ይኸውልህ አንተ ውስጥ እግዚአብሔር አለ። ማኒፌስት ላድርግ እያለ ያንተ አእምሮ የኔ አእምሮ ይሆን፣ ያንተ አንደበት የኔ አንደበት ይሆን፣ ያንተ እግር የኔ እግር ይሆን እኮ። ይሄ ዘመን ልንገራቸው የእግዚአብሔር ልጆች መገለጥ ዘመን ነው። አሜን። አክኖሌጅ that Christ is in you። ቆላስያስ 1:26 እና 27 ይህም ቃል ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው፣ አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር ለአሕዛብ ዘንድ ያለው የዚህ ሚስጥር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው። Christ in you, the hope of glory. The mystery of Christ embedded within us becomes a heavenly treasure. በጌታ በኢየሱስ እግዚአብሔር ይህንን እንዳመን አድርገኝ። ሁለተኛ ቆሮንቶስ 4:7 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። Treasure in earthly vessels. This treasure in earthly vessels. ውድ የሆነ ትሬጀር ሀብት በዚህ በሸክላ ዕቃ ውስጥ አለ። ሸክላው ማን ነው? የኔ ስጋ ነው። ስጋ የእግዚአብሔር ቤተ መቅደስ ነው። ትሬጀር በእኔ ውስጥ አለ። ዓለም ላይ ካሉ ሀብቶች በሙሉ የሚበልጠው የመጨረሻው ሀብት እኔ ውስጥ ነው ያለው። እግዚአብሔር ቃል እውነት ነው ውሸት? እውነት ከሆነ ይሄ ቃል በዚህ ሸክላ ዕቃ ውስጥ በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አለ ይላል እግዚአብሔር ማለት። አንተ በሄድክበት ሁሉ እግዚአብሔር አንተ ወስዷል፣ ግን አታምንም። ማንም የተጠማ ቢኖር ወደ እኔ ይምጣ፣ የሕይወትንም ውሃ እንዲሁ በነፃ ያለ ዋጋ ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ገሽ አውት አድርጎ ይወጣል፣ ገንጥሎ ሰብሮ ይወጣል። I have this treasure in me። ለዚህ ነው እግዚአብሔር የለኝም ምን አለኝ እኔ ምናምን ስትሉ ትሬጀር ተሸክመ፣ ሀብት ተሸክመ፣ ዊዝደም ተሸክመ፣ ገንዘብ ተሸክመ። ሰውነታችን ከአፈር ነው የተሰራ። እውነት ውሸት? አፈር በቃል ነው ወደዚህ ምድር የመጣው። ከአፈር የሚባለው ነገር እግዚአብሔር ተናግሮት ነው ወደ ኤግዚስተንስ የመጣው። ስለዚህ ያንተ ሰውነት፣ ያንተ ጤንነት፣ ያንተ ሰላም ስትናገረው ብቻ ነው የሚሰራው፣ በጸሎት አይሰራም። ጌታ ሆይ ፈውሰኝ ሳይሆን በመገረፉ ቁስል ተፈውሻለሁ። አንተ አካል፣ አንተ አፈር እነግርሃለሁ ብለህ ስትነግረው ነው ሪስፖንድ የሚያደርገው። Because you have the power of God inside of you. The kingdom within is released through faith. Faith-filled words and obedience. ማርቆስ 11:22 ምንድን ነው የሚለው? ማንም ሳይጠራጠር ይሄንን ተራራ ተነቅለ ወደ ባህር ሂድ ቢል ቢናገር ከአፉ ቢወጣ ይሆንለታል ነው የሚለው። If you don't have any doubt in your heart and say it. አሁን ልቤና አንሳቤና አንደበቴ ሶስት የተለያዩ ነገሮች ስለሆኑ እንጂ አንድ ቢሆኑ ይሆናል ማለት ነው። እንደሱ አድርጎ ነው እግዚአብሔር የፈጠረው። ኳንተም ፊዚክስ አሁን አምኗል። ኳንተም ኢንታንግልመንት የሚባል ነገር አለ።
ሁለት የተለያዩ ኤሌክትሮኖች አንድ አይነት ኢነርጂ ቢሰጣቸውና ቢሊየን ይርስ ቢለያዩ እዚህ ላይ የምታደርገው ነገር እዛኛው ላይ ይሆናል። ዘ ሴም ነው ኢፌክት የሚያደርገው። በክርስቶስ በሰማያዊ ስፍራ በመንፈሳዊ ዓለም ላይ ተቀምጠሃል። ኢፍ ዩ አር ራይት ዜር ዩ አር ራይት ሂር። ኳንተም ኢንታንግልመንት የሚባለው ቅርብ ጊዜ ነው ዲስከቨር የተደረገው። ሐዋርያው ጳውሎስ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርካቸዋል፣ በእግዚአብሔር አብ ቀኝ አሁን በዚህ ሰዓት ተቀምጣቸዋል ብሎናል። when my spirit is right my body must be right። ስለዚህ እሱ ደግሞ የሚሰራው ምንድን ነው? በአእምሮዬ መንፈስ በመታደስ። አእምሮዬ ውስጥ ግን እየተቀጠቅኩት ያለው ነገር እግዚአብሔርን እንዳላምን የሚያደርግ ነገሮችን ብቻ ነው። ለምን ጸሎት እንደሚከብደን ታውቃላችሁ? አብዛኛው ጸሎታችን ስለማይሆን ነው። ሁል ጊዜ የሆነ እኮ ቢሄድ በጣም ኢንከሬጅድ እንሆናለን። ያልሆነበት ምክንያት ደግሞ ምንድን ነው? የለመነውን እንደተቀበልነው አድርገን አክት ስለማናደርግ ነው። ሁላችንም it's already in you it is already in you the treasure is in you። ይኸውላችሁ ይሄንን ውድ መዝገብ ትሬዠር እግዚአብሔር ሰጥቷቸዋል ኦልሬዲ። የሰው ልጅ በጣም ይኸውላችሁ በመንፈሳዊ ዓለምና በፊዚካል ዓለም መካከል ያለው ሰው ብቻ ነው። ሌላ ፍጥረት የለም። እግዚአብሔር በመንፈሳዊ ዓለም ነው ያለው፣ እዚህ ፍጥረት ውስጥ የለም። ሰይጣንም መላእክትም በመንፈሳዊ ዓለም ውስጥ ነው ያሉት። እንስሳት ፍጥረታዊ ብቻ ናቸው። ፕላኔቶችና መሬት ፍጥረታዊ ብቻ ናቸው። ሰው ብቻ ነው በሁለቱ መሀል ያለው። የፍጥረት ናፍቆት አንተ በክርስቶስ የሆንከውን አውቀ የእግዚአብሔርን ኃይል እንድታመጣላቸው። የፍጥረት ናፍቆት እኔ ነኝ በሉ ከጎናችሁ ላይ። ፍጥረት ናፍቆት እኔ ነኝ። እግዚአብሔር ይሄ ነገር ለአንድ ሰው እንዲገባ በኢየሱስ ስም ዛሬ ጸልያለሁ። ለኔም እንደተለየ ሁኔታ ሆኖ እንዲገባኝ በኢየሱስ ስም ጸልያለሁ። ለበሽታ ፈውስ፣ ለችግረኛ ገንዘብ፣ ለግራም ለመጋባት ለኮንፊውዥን ሰላም የሚሰጥ ሰው ነው ሀብታም ሰው። ገንዘብ በሉት ቅባት በሉት ኢነርጂ ስለሆነ ፓወር ስለሆነ እናንተን ለቆ ወደ ሌላ ማሄድ ከሆነ ተጨማሪ አይመጣም። በሰጠ ቁጥር ካፓሲቲ እየጨመርክ ነው የምትሄደው። ባገለገልክ ቁጥር፣ ባፈሰስክ ቁጥር እዚህ ውስጥ ኃይል አለ። ሀስቡ። ማታ ማታ ስተኙ ቴታ ሬልም ላይ ዌቭ ላይ ግቡ። ለዚህ ነው ልተኙ አካባቢ ነው ሰመመን ውስጥ ነው ህልም የምታዩት። ለምን ብሬናችሁ ከኮንክሪትነት ወደ ለስላሳነት እየተቀየረ ወደ ህፃን ብሬን እየሆነ ስላለ ያን ጊዜ ቪዥን ማየት ትችላለህ። ለዚህ ነው ስተኛ አካባቢ ዲመን የሚዋጋ ቀኑን ሙሉ የበደሉ ሰዎች በጠቅላላ ብቅ የሚሉት። ስለ ራስ ኔጌቲቭ ነገር ማሰብ የምትጀምረው ልትተኛ አካባቢ ነው። መጽሐፍ ቅዱስ ምን ይላል? ሰውየው ተኛ፣ ገበሬው ጠላትም መጥቶ በተኛበት ዘርዘራበት። ጌታም መጥቶ ልንቀለው ሲል አይተው በቃ አሁንማ በእንቅልፍ ሰዓት የተዘራን ነገር መንቀል አይቻልም፣ ይደጋለው። ስለዚህ እኮ ነው ማታ ማታ እንዳትጸልይ የሚያደርግ ጠላት። እየጸለይክ የምትተኛ ሰው ከሆንክ ማንም አያቆምም። አቃዠኝ ምናምን የሚል የምታበዛ ከሆነ ለመንፈስ ያቀበልከው ነገር አለ። ቅዠት የእግዚአብሔር ልጆች ድምፅ አይደለም። በጎቼ ድምፄን የሌላውን ግን። ስለዚህ ሰይጣን ተናገረኝ፣ ሰይጣንን አየው፣ ሰይጣን እንዲህ አለኝ የምትሉ ሰዎች ወይ በግ አይደላችሁም። በጎች አይሰሙም ከእረኛቸው ድምፅ ውጭ። ሉቃስ 10:19 እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ።
የሚጎዳቸው ምንም የለም። በስመ አብ ይሄ በጣም ነው የሚገርመው። nothing shall by any means hurt you ነው የሚለው። በምንም አይነት መንገድ መርዝም ቢሆን የሚገድል ነገር ቢሆን ምንም ነገር በምንም አይነት ሁኔታ ሊጎዳችሁ አይችልም። that is the power you have። ኤፌሶን 2:6 በሚመጡ ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። He raised up together with him and seated us with him in heavenly place. Christ Jesus. እሺ ታዲያ የኔ ጠላት ማን ነው? የኔ ጠላት እኮ አስተሳሰቤ ነው። ሰይጣን ከሀሳቤ በስተቀር እኔን የሚዋጋበት ምንም ነገር የለም። በምን ይዋጋኛል? ነገር ሰይጣን እግዚአብሔር በእኔ ውስጥ እንዳለ፣ እግዚአብሔር መንግስት በእኔ ውስጥ እንዳለ፣ እግዚአብሔር ኃይል በእኔ ውስጥ እንዳለ ሙሉ በሙሉ ያመንኩ ቀን በቃ እኮ አለቀ። አለቀ እኮ። ክርስቶስ በእኔ ውስጥ እንዳለ የእምነቴ መጠን በጣም እያደገ ወደ ኮንክሪትነት እየተቀየረ ከመጣ እኮ በዚህ ምድር ላይ የምፈልገው ምንም ነገር የለም። ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ምን ያህል እንደሆነ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ። መቼ? ክርስቶስ በእምነት በልባችሁ ሲኖር። ክርስቶስ በእምነት በልባችሁ እንዲኖር የእናንተ ስርና መሰረት በፍቅር እንዲጸና። አብዛኛው የምናስበው ሀሳብ የኛ የሚመስለን ሀሳብ የሰይጣን ሀሳብ ነው። ሀሳቡን መግራት የሚችል ሰው፣ ሀሳቡን ኮንትሮል ማድረግ የሚችልን ሰው ሰይጣን በምንም መልኩ ሊያገኘው አይችልም። እግዚአብሔር ሆይ ሀሳባችንን ለኛ አሳልፈ ስጠን። አሜን። እዚህ ነው እግዚአብሔርን ስትወድ፣ እግዚአብሔርን ስትፈልግ፣ እግዚአብሔርን ስትራብ የሱ ማኒፌስቴሽን በህይወት ላይ እየጨመረ የሚሄደው አስተሳሰብ እግዚአብሔር እየሆነ ስለሚሄድ። እግዚአብሔርን ውስጣችሁ አስገብታችሁ አስቡ። አብራችሁ ስትራመዱ አስቡ። በእናንተ ውስጥ ሆኖ ስራ እንደሚሰራ አስቡ። ነገሮች ሁሉ ከሌላው ጊዜ የተለየ ይሆናል።